የልጆች አባት ተደግፈክ እንደወጣ ኪዳነ ምሕረት ደግፋ ወደ ቤቱ ተመለስክ። ባለቤቱ ባሏ ወደ ቀድሞ ጤናው ተመልሶ ወደ ቤቱ እንዲገባና ወደ ሞቀው ቤቱ እንዲመለስ በእንባ ፈጣሪዋን ለምናለች። በቃ በጸሎታችሁ አስቡት። አንድም ቀን በአደባባይ ተመስግኖ የማያውቀው በአደባባይ ተወድሶ የማያውቀው እንደ ስራው ያልተዘመረለት ኮሜዲያን በረከት በቀለ ፍልፍሉ ጠዋት 12 ሰዓት ግሉኮስ ተሰጥቶት ወደ ቀረጻ ቢመጣም በቀረጻ መሃል ግን መቋቋም ያልቻለው ህመም ገጥሞት ሐኪም ቤት መግባቱ ተሰምቷል። በግፍ ራሱ ነሳል። በርካታ አድናቂዎቹም ይህንን ሲሰሙ ተደናግጠዋል። ለረጅም ጊዜያት እየታገለው ከነበረው ህመሙ ጋር አሁንም እየታገለ የበዓል ፕሮግራም ለመስራት ቤቱ ታሞ ከተኛበት ተነስቶ ለተመልካቾች ክብር ብሎ ለመስራት በጓደኞቹ ታግዞ ከቤቱ በመውጣት ወደ ቀረጻ ቢሄድም አንድ ፕሮግራም እየጨረሰ እያገባደደ በነበረበት ሰዓት ላይ ህመሙን መቋቋም ባለመቻሉ ቀረጻውን አቋርጦ ወደ ሆስፒታል ተገዷል። ወደ ሆስፒታል ለመሄድ ተገዷል። የላንጋኖ የአባይ ቲቪ የበዓል ፕሮግራም ላይም ሳይገኝ ቀርቷል። ሚስቱም በእንባ ታጅባ ባለቤቴ በሰላም ወደ ቤቱ እንዲመለስ እመኛለሁ በማለት ጥሪዋን ወይም ደግሞ ሰዎች በጸሎት እንዲያግዟቸው መልእክቷን አስተላልፋለች። ከጥቂት ሳምንታት በፊት ባለቤቴ ታማብኛለች፣ ሐዋሳ ሆስፒታል ነበርኩኝ ብሎ እያስታመማት የነበረው ፍልፍሉ እሱ ችሎት የነበረው ህመሙ አሁን ወደ ሐኪም ቤት እንዲያመራ አስገድዶታል። በዋሻውንዴ ቀረጻ ላይ ህመሙን ችሎ ቢገኝም በስርዓቱ ቁጭ ብሎ ፕሮግራሙን ማስኬድ የቻለው ግን ለአንድ ሰዓት ያህል ብቻ ነበር። ወንበሩ ላይ በጀርባው ተኝቶም ታይቷል። ካሜራም ኮሜዲያን ማርቆስ እንዲነሳና ካመመው ቀረጻው እንዲቋረጥ በእጁ ምልክት ሲሰጠው አሳይቷል። ፍልፍሉ ሐኪም ቤት ተኝቶ ለሰዎች የፈገግታ ምንጭ ከመሆን ግን አልባዘነም። ተጨንቀው የከበቡትን ጓደኞቹን አይዟችሁ በግፊም ቢሆን እነሳለሁ እያለ ከአልጋ ላይ በቅርቡ እንደሚነሳ ሲነግራቸውና ሲያስቃቸውም ነበር። በርካቶች ታዲያ በዚህ ልክ አሞት ግሉኮስ አስወስዶ ወደ ቀረጻ ማምጣት ራስ ወዳድነት ነው፣ ምንም ነገር ቅድሚያ ከራሱ አይበልጥም፣ እሱ ሲኖር ነው ሁሉም ነገር የሚኖረው፣ አባይ ቲቪም ይህንን ማድረግ አልነበረበትም፣ ለጤናው ቅድሚያ መስጠት ነበረበት በማለት ቅሬታቸውን አቅርበዋል። ፍልፍሉ ግን እንዲህ በቀላሉ የሚሰማ አይደለም። ምክንያቱም ሙያውን ይወዳል፣ አድናቂዎቹን ተመልካቾቹን ያከብራል። እናም ይህንን ሲባል እምቢ ነበር ያለው። ከልጅነት እስከ እውቀቱ የብዙዎችን ቤት በሳቅ ሲሞላው የኖረው ተወዳጁ ኮሜዲያን ፍልፍሉ አሁን የሁላችንንም ጸሎት ይፈልጋል። የአባይ ቲቪ የፋሲካ የበዓል ልዩ ዝግጅት በላንጋኖ ሐይቅ ዳርቻ ሲቀርብ ከመሃል አንድ ድምቀት የሆነ አንድ አድባር የሆነ ሰው ጎድሎ ነበር የታየው። ያ የጎደለው ሰው ፍልፍሉ ነው። እንደ ሌሎች ሰዎች ቢጎድል ከምንም የማይቆጠር ወይም ዛሬ የለም ተብሎ የሚታለፍ ሰው አይደለምና ተመልካቾች እሱ ጎድሎ ሲያዩ ምን ነካው ብለው ነበር። ታዲያ በላንጋኖ የተሰበሰቡት የአባይ ቲቪ የፕሮግራም አቅራቢዎች ለተመልካቾች ያልታሰበና አሳዛኝ ድንገተኛ ህመም ፍልፍሉ እንደገጠመው ተናገሩ። ለተመልካች ያለው ፍቅርና ክብር ወደር የሌለው ፍልፍሉ መታመሙን እያወቀ አልጋ ላይ ሆኖ ሆስፒታል መሄድ ሲገባው ህዝቤን አላሳዝንም፣ በበዓል መቅረትም የለብኝም ብሎ ከነ ህመሙ ወኔውን ሰብስቦ ግሉኮስ ወስዶ ነበር ወደ ቀረጻ የመጣው። ነገር ግን ህመሙ ከአቅም በላይ ሲሆንበትና መቋቋም ሲያቅተው የዋሻውንዴ ፕሮግራምን ለአንድ ሰዓት ያህል ከመራና በፕሮግራሙ ላይ ከተሳተፈ በኋላ ቀረጻውን አቋርጦ በቀጥታ ወደ ሆስፒታል ለማምራት ተገዷል። ሐኪም ቤት ተኝቶ ታዲያ
በህመም ተይዞ ኮሜዲያንነቱን መርሳት ማሳቁን መርሳት ያልቻለው ፍልፍሉ በሐኪም ቤት ፍልፍሉ ታሞ መተኛቱን የሰማ አንድ ሰው ልጠይቀው እዚህ ከሆነማ በማለት እሱ ወደተኛበት ክፍል ያመራል። ፍልፍሉንም ጠይቆት እግዚአብሔር ይማረህ ብሎት ይወጣል። ሰውየው እግሮቹ እንደወጡ ታዲያ ፍልፍሉ ጓደኛውን ደምሴን በመጥራት ስልክ ያለ አይደል ብሎ ሰውየውንም ሌሎቹን የሐኪም ቤቱን ሰራተኞችና ባለሙያዎችንም ፈገግ አስብሏል። ፍልፍሉ ማለት ይህ ነው። ታሞ ተይዞም ለሰዎች የሳቅ ምንጭ ከመሆን የማይቦዝን ስለ ፍልፍሉ የተጻፈ ስለ ስራዎቹ የሚናገር የሚያሞግስ አንድም ነገር በማህበራዊ ሚዲያዎች አልተጻፈም፣ አልተባለም። ከዛ በተጨማሪም ለዘመን ተሻጋሪ ስራዎቹ ለአስርተ ዓመታት በቆየው ሙያው በይፋም ምስጋና ወይም ዕውቅናን አልተበረከተለትም፣ አልተቸረውም። እድሜውን በሙሉ ለኢትዮጵያ ኮሜዲ የሰጠ በኢትዮጵያ ቁጥር 1 ከሚባሉ ኮሜዲያኖች ዋነኛው ነው። ነገር ግን ሲከበር ሲወደስ ተመልክተነው አናውቅም። ፍልፍሉ ማለት እውነተኛ የህይወት ዘመን ኮሜዲያን ወይም ላይፍ ታይም ኮሜዲያን ነው። የሥራ ባልደረቦቹ በእንባ ታጅበው እንደመሰከሩለት ሆስፒታል ውስጥ ሕክምና የተደረገለትና በስትሬቸር ላይ ሆኖ እንኳን ቀልዱን አልተወም። አንድ አድናቂው መጥቶ ጠይቆት ሲወጣ ጓደኛውን ጠርቶ ስልክ ያለ አይደል አልተወሰደም ወይ ብሎ በዛ የከባድ የህመም ስሜት ውስጥ ሆኖ ዶክተሮችን ሳይቀር ፈገግ የሚያደርግ ነው። ይህ ምን ያህል ለጥበብ የተፈጠረ ድንቅ ሰው መሆኑን በግልጽ ያሳያል። ለሥራ ባልደረቦቹ እንደ አባትና ትልቅ ወንድም የሆነው ይህ የዋህ የጥበብ ሰው ሲጎድል የፋሲካው በዓል ድምቀት ለነሱም ሆነ ለተመልካቾች ባዶ ሆኖ ፈዞ ታይቷል። የኢትዮጵያ ሕዝብ ጸሎት ትልቅ አቅም አለው። ሁላችንም በያለንበት እምነት ፈጣሪ ፈዋሽ እጁን ዘርግቶ ምሕረቱን እንዲልክለትም በቶሎ አገግሞም ወደምንወደው መድረክ ወደ ሳቁና ጨዋታው እንዲመለስልን በአንድ ልብ እንጸልይለት የሚል ጥሪም ቀርቧል። ሰዎች አይደለም ከባድ ህመም ምቾት እንኳን ካልተሰማቸው ከስራና ከስክሪን በሚቀሩበት ቀረጻ በሚያራዝሙበት ከተመልካቾች በላይ ለራሳቸው ቅድሚያ በሚሰጡበት በዚህ ሰዓት ፍልፍሉ ግን ከሳምንት ሳምንት የሚጠብቁትን አድናቂዎቹንና ተመልካቾቹን ላለማስከፋት በዛ ላይ በዓል በመሆኑ ተመልካቾችን በማክበር ቤታቸውን በሳቅ ሊያደምቅ ተገኝቶ ነበር። ተኝቶ ከነበረበት ቤቱ በጓደኞቹ በነ ኮሜዲያን ደምሴ ታግዞ ኩልጎስ ወስዶ ወደ ቀረጻ የሄደው። በቀረጻው ላይ በሚያስታውቅ ሁኔታ ከወትሮ በተለየ ዝምታን አብዝቶ አንዴ ቀና ሲል፣ አንዴ ሲደገፍ፣ አንዴ ሲተኛ ህመሙን ለመታገል ሲሞክር በግልጽ ታይቷል። ህመሙን ውጦ የዋሻው እንዴ የበዓል ፕሮግራምንም ለ1 ሰዓት ያህል አጠናቆ ሰርቷል። ከዚያም ወደ ላንጋኖ በመሄድ የበዓል ፕሮግራም ለመቅረጽ ግን አልቻለም። ዋሻው እንዴ ለ1 ሰዓት ያህል ከተቀረጸ በኋላ ፍልፍሉ በፕሮግራሙ ቀረጻው ተቋርጦ ወደ ሐኪም ቤት እንዲያመራም ተደርጓል። ህመሙ በርትቶበት ጓደኞቹ ይዘውት ሐኪም ቤትም ሄደዋል። በረከት በቀለ ፍልፍሉ በኢትዮጵያ ኮሜዲ ትልቅ ጉልህ ዘመን ተሻጋሪ የሆነ ስራን የሰራ ድንቅ ኮሜዲያን ነው። አሁንም አምላክ ጤናው እንዲመልስለት በርካታ ኢትዮጵያውያን እየጸለዩ ይገኛሉ።